ዘመኑ ምን አይነት ዘመን እንደሆነ ይታወቃል የደህረ እውነት ዘመን ነው እንግዲህ የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም እኔ ምክንያቱም ከምናያቸው እየሆኑ ካሉት ጉዳዮች ስንነሳ ያለው ጉዳት በሌሎች አካባቢዎች እንደምናየው አይደለምና ይሄ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ እንትን ነው ብዬ ነው ማስበው ፕሮፓጋንዳ ነው ብዬ ነው ማስበው ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው ትልቁ እሴቱ ራስን ለህዝብና ለሀገርና ከህዝብ አለ ማስቀደም ለነሱን ማስቀደም ህዝብና ሀገርን ማስቀደም ነው የመጀመሪያ እሴቱና ይሄንን በትክክል የተላበሰ ሰራዊት ነው ኢትዮጵያ ያላት ይሄን የሚለው እኔ ብቻ አይደለሁም ምክንያቱም አንደኛ ሲገነባ በአገር ፍቅርና በወታደራዊ ሙያ ሳይንሳዊ ሙያና ጥበብ ነው የሚገነባው በመጀመሪያ ደረጃ እንዲሁ ዝም ብሎ መሳሪያ ብቻ ተሰጥቶት የሚሰመራ ኃይል አይደለም የመከላከያ ኃይል ማለት ነው ሌሎቹ አንዳንዶቹ ኃይሎች ከስመው ወደ መንግስታዊ እንትን ይጠርነፉ የተባለበት አንዱ ምክንያቱም የግንባታ ችግር ስላለባቸው ስለዚህ ከስር መሰረቱ ከግንባታው የሚጀምር ነው ይሄን እኔ ሳልሆን በአጠቃላይ በቅርብ ጊዜ እኔ የዓለም የሰላም ማስከበር ጉባኤ ላይ ተሳትፌ ነበር ኢትዮጵያን ወክለንና እዛ ላይ የሚነሳው የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው ሶ በዚህ ምክንያት ምንድነው እንትኑ ይሄ የሰላም ማስከበር ተልእኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት ኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው እሱ ብቻም ሳይሆን የሪኮንሳይል የማድረግ የተጣሉ እዛ አካባቢ ተጋጭተው የነበሩ ዜጎችንም የማስታረቅ ሂደቱን በሚገባ የሚወጣ ካለን ባህላዊ ኔቸርም ጭምር ማለት ነው ከወታደራዊ ዲሲፕሊን እንትን አልፎ ለማስታረቅ ነገሩን ለማብረድ ለአንዱ ሳይወግን ለያንዳንዱ እዛ ላለ ዜጋ እንደ ደጀን የሚቆጠር የኢትዮጵያ መከላከያ ሰራዊት አካለ የሚባልበት ደረጃ ላይ ተደረሰባቸው ሀገራት አሉ ከራሳቸው ሀገር መንግስታት በላይ የኢትዮጵያ መከላከያ ሰራዊት የሚያምኑ ህዝብ የተፈጠረባቸው ሀገራት አሉ because ከተለያዩ ችግሮች ያስጣላቸው እነሱን ሆኖ ያንን የሚመክትላቸውና ደጀናቸው አድርገው የሚቆጥሩ ሰራዊት ነውና ይሄ የከሚዲያ እንትን ያለፈ ያው በዘመኑ ምክንያቱም የመጣ የሚዲያ ፕሮፓጋንዳ እንደሆነ ቢወሰድ ጥሩ ነው የሚል እምነት አለኝ በዚህ ሰዓት ተቋሙ በጽኑ መሰረት ላይ የተገነባ ያለ ተቋም ስለሆነ በፖለቲካ ነጋዴዎች የሚዲያ ጩኸት ብዙም የሚፈር ወይ የሚነቃነቅ ለዚህም ጆሮ የሚሰጥ ተቋም አይደለም ማለት ይቻላልና ይሄ መውሰድ በጣም ጠቃሚ ነው የሚመስለኝ ምክንያቱም መከላከያ እንዳልኩ በአገር ፍቅር በወታደራዊ ዲሲፕሊን በሳይንስ በጥበብ የሚገነባ እንጂ ዝም ብሎ ሆ ተብሎ ሰው እንዲገድል መሳሪያ ተሰጥቶት የሚሰማራ አይደለም ሰው ስርዓት አለው የሚመራበት ይሄን ደግሞ በትክክል የተረዳ መሪዎች ያሉት በእድሜም በኤክስፒሪየንስም ከተለያዩ አገራትም የሚመረጥ ሰራዊት የገነባች ሀገርናትና ቢሆን ጥሩ የሚሆነው ይመስለኝ እንዲህ አይነት አገራዊ መከታን የሆነ ኃይል የራስን የመጨረሻዋን እስትንፋስ ለሀገርና ለህዝብ ለመስጠት የተዘጋጀን ኃይል በዚህ መንገድ ስሙ ባይነሳ እኔ ደስ ይለኛል ሶ እንደዚህ አይነት ኃላፊነት የሚሰማቸው ዜጎች ሊሉት የሚገባው ነገርም አይደለምና ማህበረሰቡም ሊጠየቅ የሚችልበት ሁኔታ አለ ብዬ አስባለሁ ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳትም ማለት አይቻልም ከቱም የሚኖረው ነገር ስለምናቀው ማለት ነው የዚህ በተቃራሪው ሳይድ ያለው ኃይልም በህዝብ ውስጥ ተሰክስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንድ ስህተቶች ሊኖሩ ይችላሉ ምክንያቱም ይሄም ሰው ነውና የሚፈጠር ነገር አይኖርም ማለት አይቻልም ነገር ግን እንደሚባለው ሄዶ የሚጨፈጭፍ ሄዶ እንትን የሚል ኃይል ቢሆን ኖሮ እነዛም እስካሁን ድረስ እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝምና ይሄ ከፖለቲካ ነጋዴዎች ጩኸት ያለፈ ነው የሚል እምነት የለኝም